ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ወደ ዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር ይዤላችሁ ነው የመጣሁት። ብዙዎቻችሁ የሰማችሁ ይመስለኛል። በጣም የሚገርም ነገር ነው የተፈጠረው። ጠቅላይ ሚኒስቴራችን እንግዲህ ያው አንዳንድ ነገሮችን ለማድረግ ዞር ባሉበት መንገድ ላይ እንግዲህ ወንዝ ዳር አካባቢ መውደቃቸው እንግዲህ ተሰምቶ በቪዲዮ ታይቶ በቃ ሰው በሙሉ መነጋገሪያ ሆኗል ማለት ነው። ይሄን ነገር ጠቅልል አድርጌ ይዤላችሁ ልቀርብ እንግዲህ ወድጃለሁ ማለት ነው። ብዙዎቻችን በወንዝ አካባቢ የሚፈጠር ነገር እንዳለ እናውቃለን። በተለይ የከተማ ሰዎች ያው አንዳንዴ እንግዲህ መዝናኛ ብለን የምንሄድባት ድሮ እንዳሁን ኮሪደር ልማት ስላልነበረ መዝናኛችን እንግዲህ ወንዝ አካባቢ ሄድ ብሎ አንዳንድ ነገሮችን ማየት ነው። የቀበና ልጅ ነኝ። በቀበና አካባቢ ይህን ነገር እናውቀዋለን። በጣም ከባዱ ምንድነው እንግዲህ ድንጋዮችን እየዘለሉ መሄድ ስላለ ይህ ድንጋይ ካዳለጠ የምንወድቀው አንደኛው ወንዙ ላይ፣ ሁለተኛ ድንጋዮች ላይ ሲሆን ምን ያህል እንግዲህ ምትመቶን ሰውነታችን እንደሚጎዳ ሁላችንም እናውቃለንና ጠቅላይ ሚኒስትሩ እንግዲህ በዚህ የሆነ ቦታ ሄደው ወንዙን እያስተዋወቁ ባሉበት እንግዲህ ሁኔታ ላይ ክፉኛ የሆነ አወዳድቅ ወድቀዋል። ባለቤታቸውም እዛው ነበሩ። ነገር ግን እንግዲህ እንደምትመለከቱት እንደምንም ተቃቅፎ ተያይዘው እንግዲህ ታይተውበታል ማለት ነው። ትልቅ መነጋገሪያ የሆነ ጉዳይ ስለሆነ ነው የማቀርብላችሁ። በአንደኛ ነገር ይህን ላቀርብላችሁ የወደድኩት ለምንድን ነው? በዚህ ሰዓት ብዙ አይነት ጉዳዮች በሚካሄዱበት ሰዓት እንግዲህ ጠቅላይ ሚኒስትራችን በፍሎ አካባቢ ለማስዋብ የወንዞች ፕሮጀክትን በሚመስል ይህን ጉዳይ እንግዲህ በስልክ ነው እንግዲህ እንደተቀዳ ሁሉ የሚያሳየው ይህን ነገር እያደረጉ ይህ ነገር ተፈጥሯል ማለት ነው። በዚህ ጉዳይ ሰዎች በጣም እየተነጋገሩበትና በሶሻል ሚዲያ ላይ እየተንቀሳቀሰ ያለው ጉዳይ ስለሆነ እንዳያመልጣችሁ ብዬ ቶሎ ብዬ አምጥቼላችኋለሁ ማለት ነው። ሀሳቡ ጥሩ እንደሆነ ቢገባንም ነገር ግን የእሳቸው እንግዲህ በጣም ኢገር ሆኖ ነገሮችን ለማስተዋወቅና ለማሳየት በሚያደርጉበት ሩጫ ላይ እንግዲህ መውደቅ እንግዲህ ተፈጥሯል ማለት ነው። እስቲ አይታችሁ የራሳችሁን ኮሜንት ስጡበት እያልኩኝ ወደ ይቀጥለው አሳያችኋለሁ። ድንጋይ እንዳልኳችሁ በጣም ከባድ እሳቸው ማላፍ ብለው እንግዲህ ያው የሚሄዱበት ርቀት ተመልሰው ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም። የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይሄንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥነው ሌላ የውበት ምንጭ ሊሆን ይችላል። በነገራችን ላይ ብዙ ጊዜ ስለ ባዮዳይቨርሲቲ ስናወራ ስለ ከባቢን የሚያውቁ አዝርዕት ዛፎች መትከል አስፈላጊነት እናነሳለን። አሁን እዚህ ቦታ ላይ ይሄ ሳር አለ፣ የቄጤማ ሳር አለ። ይሄንን ሳር አዲስ አበባ ላይ ተከለብትል አይመጣልህ። ይሄንን ሳር ሌላ ቦታ ወስደን ከመትከል ማድረግ ያለብን በዚሁ ኔቸሩን በተላመደው ቦታ ላይ ሳሩን በትክክል አጭደን ብናደርገው ምን አይነት ምንጣፍ እንደሚሆን የዛሬ 2 ዓመት እናናየው። ሳሩም አለ፣ ድንጋዩም አለ፣ ውሃውም አለ፣ ተራራውም አለ፣ ዛፉም አለ። ይሄን አዋህደን ውበት ሰጥተን የሰው ልጅ የአእምሮና የእጅ ብቃት አክለን ማስዋብ ብቻ ነው የሚጠበቀው። ቦታ ስትመርጥ ውሃ አለው ወይ? ነፋሻማ ነው ወይ? በቂ ፀሐይ ያገኛል ወይ? ሳር አለው ወይ? ዛፍ ይበቅልበታል ወይ? ምን ባደርግ ይበልጥ ላስውበው እችላለሁ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍል ውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህን አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣይ ስራ የሚሆነው። ይሄን አሁን እንጀምራለን። በሚቀጥለው 1 ዓመት ተኩል 2 ዓመት ጊዜ ውስጥ ማክሲመም እጅግ ውብ ስፍራ ሰርተን ለልጆቻችን የምናስረክብ ይሆናል። ሁልጊዜም አይናችን መገለጥ አለበት። የተገለጠ አይን ያልታየን የሚያይ ያልተሰራን የሚሰራ ውበትን የሚያወጣ ልማትን የሚያረጋግጥ ብልጽግናን የሚያጸና ነው። ያን ማድረግ ያስፈልጋል። አሁን እዚህ ጋር ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነተው እንዲያይ ይፈልጋሉ። ወንድሜ ይሄ ነው የተፈጠረው። አልጌው ነው አልጌው ጥሩ ነው። ደጣጥሩ ይዛኛል። ስቲ ባላንስ አለ።
እንደተመለከታችሁት ነው። በእውነት በጣም የሚገርምና ያው እንግዲህ መቼም እግዚአብሔር አትርፏቸዋል እንጂ አወዳደቃቸው ቀላል አይደለም። ይሄ ድንጋይ ሲመታ ምናልባት ጀርባ ላይ እንደገና ደግሞ እንግዲህ ባት ምናምን አካባቢ የሆነ ህመም ይኖረዋል። ይሄ በጣም ዝም የሚባል ነገር እንዳለ ነው ሁላችንም እናውቃለን ማለት ነው። በእውነት እዚህ ላይ ብዙ ነገሮች እንግዲህ መገንዘብ አለብን። በመጀመሪያ ደረጃ ያው መቼም በዚህ በስራ በውጥንቅጥ ዘመን እንደዚህ አይነት አካባቢ መሪዎች ሲንቀሳቀሱ ማየት የማይታወቅ ነገር እንደሆነ እናውቃለን። ነገር ግን መቼም ይሄ ዓለም አላፊ ነው። እኚህ ሰውዬ ከፖለቲካው ስራቸው ውጪ እንዲሁ ዝም ብለን ብንመለከታቸው የሰው ስጋን የለበሱ ሰው ናቸው እና በዚህ ህይወታቸው አይምሯቸው በጣም በብዙ ነገር ይወጣጠራል እና በተለይ ሚስታቸውን ባለቤታቸውን አክብረው እንደዚህ አስውበው አዘንጠው እዚህ አይነት አካባቢ ወይም የተለያዩ አይነት አካባቢዎች ላይ ሄደው እንደነዚህ አይነት ነገር ማድረጋቸው እንደ ብዙ መጥፎ ነገር ባናስበው ጥሩ ነው ብዬ አምናለሁ። ለምን ሰው ልጅ እስከሆነ ድረስ ከፖለቲካው ከምኑ ውጪ ቢዝናና ጥሩ ነው። ስንቶቻችን አድርገናል? እስቲ ይሄን ነገር ለእናንተ ልተው። ለምን ከቤታችን ውጪ ወይም ከኑሯችን ያው መቼም ኑሮው በጣም እየከበደን ሁላችንም የምንንቀሳቀስበት እንኳን እያሳጣ እንደሆነ እናውቃለን። ነገር ግን አንዳንዴ ተንፈስ ብሎ የዚችን ዓለም ትንፋሽ አየር መሳብ ምን አይነት ጥሩ እንደሆነ ከዛ ውጭ ደግሞ ትዳር ጓደኛን የራስን ጓደኛ ሰብስቦ አንድ ቦታ ላይ ሄዱ እንደዚህ አይነት ነገር ማድረግ ምን ያህል ስሜት ይሰጣል? ምን ያህልስ መከባበር ነው? ይህንን ለእናንተ እንግዲህ እንደ ኮሜንታችሁ ላይ ጻፉ ብዬ እንግዲህ ጨርስላችኋለሁ ፕሮግራሜ ማለት ነው። መልካም ጊዜ ይሆንላችሁ። ኢትዮጵያ ሀገራችን ናት። የተወሱ ሀገር አይደለችም። የኛ ሀገር ናት። የልጆቻችን ሀገር ናት። የአባቶቻችን ሀገር ናት። እኛ ኦነር ነን። እንደ ባለቤት እንደ ራስ ዕቃ መጠበቅ አለብን። ሰው ስልኩ እንኳን ሲወድቅበት የሚንቀጠቀጥ ሰው ኢትዮጵያን የምታከል ውድ ነገር ስትጎዳ፣ ስትበደል፣ ስትፈርስ ቆሞ ማየት ከባድ ነው። ሀገር አትተካም። ሀገር ብርቅ ናት። ሀገር ውድ ናት። ሀገር ግን የሁሉም ናት። ባለቤት ሁነን በኃላፊነት ስሜት ብንሰራ ይሄን የዕዳ ይሄን የችግር ይሄን የስድብና የውርደት ስማችንን አንስተን ቢያንስ ሪቨርሳይድ ከእንጦጦ ጀምሮ እስከ ፒኮክ ያለው 26-27 ኪሎ ሜትር በጣም ኢምፕሬሲቭ ስራ ነው። በጣም የሚያኮራ ስራ ነው። ባይዘው በጣም የሚያኮራ ስራ ነው። ይሄ ስራ ውስጥ አዲስ አበባ ወደ 1.3 ትሪሊየን ብር ኢንቨስትመንት አትራክት አድርጓል። የሚያስደንቅ ሬስቶራንት፣ ኮፊ ሾፖች ይገነባሉ። አዲስ አበባና ፕራይቬት ሴክተር በጋራ 1.3 ትሪሊየን ብር ኢንቨስትመንት ኢትዮጵያ ማድረግ አታውቅም እንኳን አዲስ አበባ